ብዙ ሴቶቻችን ጠፍተዋል ከዛ የተነሳ ብዙ ቤተሰብ እየፈረሰ ነው ብዙ ቤተሰብ ፈረሰ ማለት ደግሞ ትውልድ የለም ማለት ትውልዱ ማህበረሰቡ ያልገባው የሳተው ነገር አስተውለሻል ወይ ምንድነው ልጆችና ወላጆች ልብ ለልብ ተራርቀዋል ባልና ሚስት ቫልዩዋቸው ተለይቷል ድሮኛ ልጆች ስናሳድግ ሴቷ ከወንድ ጋር ስትሄድ ነው የሚያሳስበው አሁን አም ግላድ ነው የምትይው ከወንድ ጋር ሄደችው ከዛ በፊት ትዳር በፍቅር ትጀምሪያለሽ በእውቀት ትኖሪያለሽ ምንድነው ጤነኛ የሆነ አለመግባባትና ሃንድል ሊደረግበት መንገድ በዛሽ ምትይው conflict is an opportunity to grow together ግጭት አብሮ ለማደግ እድል ነው ሰላም ጤና ይስጥልኝ ውድ ጀሚሾ ቤተሰቦች ዛሬ ለረጅም ጊዜ ወደናንተ ላመጣ ያሰብኩትን ሐሳብ እንግዳ ይዤላችሁ መጥቻለሁ በጣም ደስ ብሎኛል 53 ዓመት የትዳር ልምድ የትዳር ውጣ ውረድ በዛ ውስጥ የተቀሰመ ዕውቀት ልምድ ዊዝደም ልታጋራን እንግዳዬ ዘለቃ በቀለ አብራኝ እዚህ ታድማለች በጣም ደስ ብሎኛል ብዙ ነገሮችን እንደምትቀስሙበት እንደምትማሩበት አምናለሁኝ አብራችሁን ቆዩ እንደው የዛሬ ውይይት ሳደርግ በጣም ትልቅ ደስታ እየተሰማኝ ነው ልቤን ከፍቼ ከሰማሁት ከተማርኩት ለኔ ብቻ ሳይሆን ለሚያዳምጡንም ተመልካቾች የ53 ዓመት ልምድ ጥበብ ነው የምታጋሪንና ያ ማለት ደግሞ እኔ ዛድሜ ላይ ሳልደርስ ያንን በህይወቴ አፕላይ ካረኩት ብዙ ማተርፍበት ውይይት ነው ማለት ነውና ለዛ እሺ ብለሽ አክብረሽ ስለመጣሽ ለጀሚሾ ቤተሰቦች ይህንን ኢንተርቪው ታረጊ ፍቃደኛ ስለሆንሽ በጣም አርጌ አመሰግንሻለሁ ደግሞ አንቺ በይተብሎ ተፈቅዶልኛል ተመልካቾች እንደው በጣም እየተናነቀኝ ነው ግን እና በጣም ስለምወድሽና ስለማከብርሽ ነው አንቺ ያልኩ ያለውት ፈቅደሻል አይደል ይስሙ ፍቃድሽን በጣም እሺ በጣም ደስ ብሎኛል ስለመጣሽ እዚህ ብዙ ሰዎች የሚያቆሽ የምታስተምሪያቸው ትምህርት በቀልብ ድረስ ሰርጾ የሚገባ ስለሆነ በዛ ልክ የሚረዱት ይመስለኛል ግን እንደው ድንገት ማያቆሽም ካሉ ራስሽን አስተዋውቀሽ ስለ ራስሽ ስለ ህይወትሽ የተወሰነ ነገር ብለሽ ከዛ ብንጀምርስ እሺ አመሰግናለሁ ጀሚ ስለጋበሽኝ እንግዲህ ስለ ራሴ ትንሽ ትበል አዎ ዘለቃ በቀለ ባላለሁ አሁን 73 ጨርሼ 7ኛዬን ይሻለሁኝ አመቴ ነው በትዳር 53 ዓመታችንን አሁን እንግዲህ አሁን በዚህ ኦክቶበር እንጨርሳለን 4 ልጆች አሉኝ 3 ወንዶች 1 ሴት አለኝ 4 ማግብተዋል 8 የልጅ ልጆች አሉኝ ቤተሰብ እናማክራለን በቤተክርስቲያን እናገለግላለን ይሄንን እንመስላለን በጣም ደስ ይላል ቴንክ ዩ ራስሽን ስላስተዋወቅሽን እንደው ግን በቃ ተመልካቾች ዛሬ እንድንወያይ የፈለኩት ስለ ትዳር ከዛም አልፎ ደግሞ ስለ ልጆች አስተዳደግ ሁለቱም ላይ ትኩረት አድርገሽ ስለምታስተምሪ ሁለቱንም ያማከለ ውይይት እንድናደርግ ነው የተመኘሁትና ከሀገር እየዞርሽ ኢትዮጵያ አውሮፓ እዚህ በየስቴቱ እየሄድሽ በጣም ብዙ ትምህርቶችን ትሰጫለሽ ማህበረሰቡን እያስተማርሽ ነው ያለሽውና ያ የሆነበት ምክንያት ምንድነው ያየሹ ክፍተት አለ ወይ ትውልዱ ማህበረሰቡ ያልገባው የሳተው ነገር አስተውለሻል ወይ ምንድነው ያንን እንድታረጊ የገፋፋሽ በጣም እንደውም ከአንዱ ትሪፕ ወደ አንዱ ትሪፕ በጣም በተደጋጋሚ ነው የምታረጊውና ረጅም ቀጠሮ መያዝ ነበረብኝ አንቺንም እዚህ ጋር ለማምጣትና ያ ነገር ከምን ይመጣ ነው እስቲ ያየሹ ክፍተት ካለ እስቲ እንድንረዳው ብትነግሪኝ እንግዲህ ቅድም ከካሜራ ውጪ ያወራን ነበርና ማህበረሰባችን ውስጥ ብዙ ያልሰራነው ነገር እንደ ማህበረሰብም ብዙ የምናያቸው ክፍተቶች አሉ ይሄ ደግሞ ያልሰራንበት ኤሪያን የሚታይሽ ደግሞ ከትላንት ዛሬ
ስለ ቤተሰብ ያለው ነገር እየወረደ የቤተሰብ መለያየት የልጆችና የወላጆች መለያየት ያስተሳሰብ ልዩነት እየተራራቀ ድሮ የነበረው እሴት እየጠፋ በጣም በብዙ ትምህርቶች በብዙ ፍልስፍናዎች ፈሪሃ እግዚአብሔር እየጠፋ እግዚአብሔርን የሚፈራ ቤተሰብ እየጠፋ ስለመጣ የዛ ነገር ብዙ ሴቶቻችን ጠፍተዋል ከዛ የተነሳ ብዙ ቤተሰብ እየፈረሰ ነው ብዙ ቤተሰብ ፈረሰ ማለት ደግሞ ትውልድ የለም ማለት ነው ይኖራል ግን የማይቀጥል ትውልድ ሌጋሲ የሌለን እንሆናለን ማለት ነው ስለዚህ ይሄን ክፍተት ስታዩ ደግሞ እንግዲህ ያው አይቶ ዝም ማለት አይቻልም የገባንን እኛን የወደቅንበትን ሰው ሌላው መውደቅ የለበትም ያልሰራነውን ኤሪያ እውነት ይቅርታ እየጠየቅን ልንሄድ ይገባል የሚል እምነት አለኝ ከዚህ የተነሳ ነው ይሄ ትልቅ ክፍተት አለው እና መጽሐፍ ምን ይላል የልጆችን ልብ ወደ አባቶች አባቶችን ልብ ወደ ልጆች የሚመልስ መንፈስ ያስፈልጋል ልጆችና ወላጆች ልብ ለልብ ተራርቀዋል ባልና ሚስት ቫልዩዋቸው ተለይቷል በጣም ተራርቋል ስለዚህ አንድ ቤት እንጂ አንድ ላይ አንድ ሆኖ የሚኖር ቤተሰብ በጣም በቁጥር ነው እነዚህ ነገሮች በጣም ያሳስቡኛል እንደ እናት ይሄ ነው ረፍት የሚነሳሽ ማለት ነው እንድትሰሪ የሚያደርግሽ አንዳንድ ሰዎች ምናልባት ምን ብለው ሊሞግቱ ይችላሉ አይ እንደዚህ አይነት ህይወት ድሮም የነበረ ነው አሁን ዘመኑ ሁሉ ነገር ሜዳ ስለወጣ ሶሻል ሚዲያ ስላለ በተለያየ መልኩ ስለምንሰማው ነው እንጂ ድሮም የነበረ ነው ይላሉ እስቲ አለመሆኑንና ዛሬ ያለው ነገር መቀየሩን እንደው ምሳሌም ካለሽ ብዙ ስቶሪዎችም ስለምታቂ በደንብ አስረጅን በፍጹም የድሮና ያሁኑ በጣም አይገናኙም ማለት ሶሻል ሚዲያው ራሱን የቻለ ቻሌንጅ ነው አንዱ ቻሌንጅ እሱ ነው በጣም ያው ብዙ ቤተሰብ እናማክራለንና አንድ ቤተሰብ ከልጆቻቸው ጋር ስናማክር ልጆቻቸው የጠየቁንን በጣም አስተዋውሳለሁ ያማከረን ልጆቹን ማናገር ፈለገንና ሴቶች ናቸው 16 እና 14 አመት ልጆች ናቸው ሴቶች ናቸው ሁለቱም ሴቶች ናቸውና ለብቻቸው ልጆቹ ማናገር ነበረብን ያናገርን አንድ ጥያቄ ጠየኳቸው እሺ አሁን ቻሌንጃችሁ ምንድነው ብላችሁ ታስባላችሁ በቤታችሁ ውስጥ ያለው ቻሌንጅ በቤታችን ውስጥ ያለው ቻሌንጅ አለ አሁን አንቺ ስታስቢው አለ ስልክ ላይ የሚሆነው ማን ነው አሉ ልጆች ናቸው አይደል እኛ ግን የገጠመንን እንንገርሽ አለች እሺ አንድ ጊዜ እኛ አፕስቴርስ ነን አሉ መኝታ ቤታችን ነን እኔም እህቴም እና አፕስቴርስ ሆነ ጠሩን ኑ ወረዱ ብቻ ዘግቶ መቀመጥ አይቻልም አሉ ወረድን ሁለታችንም ስልካችንን ጥለን ነው ስንወርድ ከነሱ ጋር ቁጭ አለን ሁለቱ ስልክ ላይ ናቸውና ለምን ጠሩን ተባባልናል የሚያወራን የለም ሁለቱ ስልክ ላይ ናቸው አባትም እናትም ስልክ ላይ ናቸው እና አንዱ ቻሌንጃችን የኛ ስልክ አይደለም አሉ እነሱ ስልክ ሌላ የዛሬ 2 አመት እኔና እህቴ በጣም እንጣላ ነበር አሉ በቀን ውስጥ ጠዋት ካልተጣላን ማታ እንጣላለን አሉ እና በጣም ረጅም ጊዜ ሆነና ከዛ ትንሿ እህቴ እሷ አለች ለምንድነው እኔናች እንጂ በጣም የምንጣላው ብላለችኝ አለች ለምንድነው ግን እህቴ አይደለሽም እንዴ እሺ ጠዋት ካልተጣላን ማታ እንጣላለን ለምን ይሄን ነገር መመለስ አለብን አለችኝ አለች እና ከዛ ተነጋገርን አይ ቲንክ እነሱ ጠዋት ካልተጣሉ ማታ ሳይጣሉ አይቀሩ አባትና እናት ኦኬ ስለዚህ እኛን ኢምፓክት አርገውናል this way or the other way ኢምፓክት አርገውናል በቃ ስለዚህ እነሱ መከተል የለብንም ሪቨርስ ማድረግ አለብን ይቅርታ ተጠያየቅን የ2 አመት ተጣልተን አናቀም አሉ ያን ጊዜ የዛሬ 30 አመት የዛሬ 20 አመት አልነበረም ቴክኖሎጂ ቻሌንጁ ሌላ ነው እኛ ማበረሰብ ውስጥ ቻሌንጁ ይያል ነበር ቁጭ ብለሽ ለማውራት በጣም እዚህ በተለይ በውጭ ያለው ህብረተሰብ ጊዜ የለውም እንደገና ያለውም ጊዜ ውስጥ ስልክ ወስዶታል ዩቲዩብ ወስዶታል ቲክቶክ ወስዶታል ሁሉ ወስዶታል ትልቁ ክፍተት እሱ ነው
ስለዚህ ይሄ ቻሌንጅ ያለው በፊት አልነበረም። አሁን በጣም ድሮ እኛ ልጆች ስናሳድግ ሴቷ ከወንድ ጋር ስትሄድ ነው የሚያሳስበን። አሁን አም ግላድ ነው የምትይው ከወንድ ጋር ሄደችው ብለሽ ትያለሽ። ይሄ ቻሌንጅ እንዴት ነው ከዛሬ የትላንቱና የዛሬ ትላንት ነበር የዛሬው ችግር አልነበረም። በፍጹም አልነበረም። ስለዚህ ሲሪየስሊ ወደ ልባችን ወደ ቀልባችን ልንመለስ ያስፈልጋል። የሚገርም ነው። እንግዲህ የሚሰሙ ወላጆችም ራሳቸውንም እንዲያዩበት ሁላችንም ራሳችንን እንድናይበት ያስፈልጋል። የነዚህ ስፔሲፊክ ቤተሰቦች ብቻ ታሪክ እንዳልሆነ ይገባኛል። ፊዚካሊ አብሮ አንድ ላይ መቀመጡ ሳይሆን ኮኔክት ማድረጉ በጣም አስፈላጊ ነው ማለት ነው። እንደው እስቲ ትዳሩ ከመመስረቱ በፊትስ ብለን እናንሳ። መቼም ልጆቹ ላይም ተጽዕኖ ይፈጥራል። ትዳሩ ህይወትም ምንድነው የሚለውን ነገር አፌክት ስለሚያደርገው የኑሮውን ሁኔታውን ሁሉ አንድ ሰው ያላገባ ሰው እንደው ይሄን ፕሮግራም ቢያየው ምንድነው ማየት ያለበት ያለሽ? ምንድነው መስፈርት ማድረግ ያለባት ሴት ወንድ ላይ ማየት ያለባት? ወንዱስ ሴቷ ላይ እንደው መልኳ ቁመናዋ ይበቃዋል ወይ? እሷስ እንደው አይ ደህና ነው ገንዘብ አለው ወይም ደግሞ ጥሩ ነው ተምሯል ብላ ማለት ይበቃታል ወይ? ምንድነው መታየት ያለበት? ምንድነው ኳሊቲ ውስጥ ይባክሽ? አንድ ሰው ለማግባት ሴትም ወንድም ለማግባት ይፈልጋል፣ ይዘጋጃል። ብዙ ጊዜ ለማግባት ስናስብ እንደ ማህበረሰብ ነው የምናስበው ቶሎ ብሎ ስለሚያገባት ሴት ወይም ስለምታገባው ወንድ ነው የምታስበው። ሊሆን ግን የሚገባው ስለራስ ነው። እኔ ማን ነኝ? ለምን ተፈጠርኩ? ወዴት ነው የምሄደው? ማን ነው ማገባው? ድካሜ ምንድነው? ብርታቴ ምንድነው? ከሰው ጋር መኖር እችላለሁ ወይ? እነዚህን ጥያቄዎች ሰው ሳይመልስ ነው ለጋብቻ ዝግጁ ነው ብዬ አላስብም። እነዚህን ጥያቄዎች ፐርሰናሊ እያንዳንዱ ሰው ሲመልስ ራሱን አውቋል። ራሱን ያወቀ ሰው ሌላውን ሰው ለማወቅ ቀላል ነው። ያው እንዳልኩሽ ብዙ ከ45 ዓመት በላይ ቤተሰብ አማክረናልና ሰዎች ሲመጡ ችግራቸውን ይዘው ሲመጡ ቪክቲሙ ባል ሚስቱ ነች፣ ሚስት ባሉ እና አንዳንድ ጊዜ አንዳንድ ጥያቄ ጠይቃለሁ። እስቲ እንደው በትዳር ውስጥ ያው ሰው መቼም ደካማ አይደለም፣ እንደው በራስህ ድርሻ የምታየው ድካም ምን አለ ስትዩ ፍለጋ ነው የሚገባው። ይላል፣ ይነቀንቃል። የለም ኦልሞስት አይደለ? ፐርፌክት ማንም ሰው በምድር ፐርፌክት የለም። ሰው ሁሉ ደካማ ነው። ድካም አለኝ 53 ዓመት ኖርኩ ማለት ግራጁዌት አደረኩ ማለት አይደለም። ትምህርት ቤት ነኝ ማለት ነው። እኔ እንደውም ሰው ሲያገባ የጋብቻ ሰርቲፊኬት ባይሆን ለርነርስ ፐርሚት የትምህርት ፈቃድ ሰርቲፊኬት ቢሰጥ የተማሪነት ፈቃድ ቢሰጥ እላለሁ። ትምህርት ነው። throughout your life ትዳር ትምህርት ቤት ነው። አንዱ የመጀመሪያው ግን ከመግባት በፊት ራስን አውቆ መግባት። ትምህርት ቤት ስትጀምሪ ልጆቻችንን ስንልክ ትምህርት ቤት ሲገቡ የሚጠበቅባቸው አለ እኮ ትምህርት ለመጀመር የሚጠበቅባቸው ነገር አለ። ዝግጅት ያስፈልጋቸው። መጨረሻ ላስት ሚኒት ባክፓክ እና ዩኒፎርም ገዝተሽ የምትልኪው አይደለም። እሱ አይደለም። ልጆቹን ከዛ በፊት ለትምህርት ቤቱ ማዘጋጀት ያስፈልጋል። ትዳር እንደሱ ነው። የመጨረሻዋን ነው እኛ የምናስበው፣ ሰርጓን ምኗን። ከዛ በፊት አለ ትዳር። በፍቅር ትጀምሪያለሽ፣ በእውቀት ትኖሪያለሽ። አንዳንድ ጊዜ ሰዎች 30 ዓመት ኖረው 20 ዓመት ኖረው የሚወደው ይመስሉኝ ነበር፣ አይወደኝም። ያኛው ፍቅር እኮ አይደለም አሁን እዚህ ጋር የሚፈልገው፣ ሌላ አይነት ፍቅር፣ በእውቀት የሚኖርበት ፍቅር ነው። ስለዚህ ይሄን ለማወቅ ማንነትን ማወቅ ያስፈልጋል። አንዳንድ ጊዜ ገና ያልተጋቡ ሰዎች ስለምናስተምር እንጠይቃቸዋለን። ተጋጭታችሁ ታውቃላችሁ እንላቸው። አንዳንዶቹ ኧረ በፍጹም ይላሉ። በቃ ገና ናችሁ። ይቅርታ ተጠይቃችሁ ታውቃላችሁ ስትያቸው ያ ነገር
የፌለሪቲ ምክንያት ይመስላቸው ይመስላል። ስለዚህ በጣም ራሳቸውን ያው ብቁ አድርገው ከ3 ወር በኋላ ሊያገኙት ማለት ነው ትክክለኛውን ነገር እንደዛ ይሆናልና እንደዛ እንዳይሆን እስቲ ሰው ራሱ ላይ ይስራ። እኔ በጣም በሰልፍ ትራንስፎርሜሽን አምናለሁ። ለሰውም ጠቃሚ ነው ብዬ ማስተምረውም ነው። ራስን መለወጥ ራስ ላይ መስራት መሰረታዊ ነገር ነው ለየትኛውም ሪሌሽንሺፕ ለትዳር ቢሆን ከማቾችሽ ጋር ለመኖር ቢሆን ከሰው ሁሉ ጋር ለመኖር ራስሽ ላይ ነው የምትሰራው። አንድ ሰው መለወጥ አይችልም በምንም አይነት ባልሽን ለመለወጥ እኔ ሞክሬዋለሁ እናንተ አትድከሙ ብያልኩ ነው ማለት አይቻልም የለም አንድ ሰውን መለወጥ አይችልም። ልጆችሽን እንኳን መለወጥ አትችልም ኮች ነው መታረቂያቸው ማንነታቸው መለወጥ አትችልም እንደ ባህሪያቸው ነው ኮች መታረቂያቸው። ስለዚህ ሰው ራሱን ካልለወጠ መለወጥ ሌላውን መለወጥ ካልቻለ አንድ እድል ያለው ራሱን መለወጥ ብቻ ነው። ስለዚህ ከጋብቻ በፊት ራስን ማወቅ ራስ ላይ መስራት መሰረታዊ ነገር ነው ብዬ አስባለሁ። እንዲህ ነው ማምነው። በጣም የሚገርም ምላሽ ነው። ተመልካቾች ብዙ እንደወሰዳችሁበት አምናለሁ። ምክንያቱም ብዙ ጊዜ የሚመጣልን እንደዚህ የሆነች ብሎ ወደዛ ነው እንጂ እኔ ራሴ ምንድነው የምፈልገው የምድር ተልእኮዬ ምንድነው ምን አይነት ሰው ነው መሆን የምፈልገው ከዛ ደግሞ ከዛ ጋር አላይን የሚያደርግ ሰው ሰከንድ ስቴፕ ነው መሆን ያለበት የሚመርጠው ሰው ማለት ነው። እሺ ተመልካቾች ውይይታችን እንደቀጠለ ነው። ብዙ እየተማራችሁበት እንደሆነ አምናለሁኝ። በመሃል ግን የክብር ስፖንሰራችንን መልእክት ላጋራችሁ። ኤምኤንም ሶሉሽንስ የአይቲ ትሬኒንግ ኮንሰልቲንግ ካምፓኒ 2 ልዩ ፕሮግራሞች ኦክቶበር 18 ኦሪየንቴሽን ክላስ ያደርጋል። የመጀመሪያው ፕሮግራም የትኛውም ሰው ወደ አይቲ መምጣት ለሚፈልግ ሰው የሚሆን የሼርፖይንት የፓወር ፕላትፎርም የማይክሮሶፍት 365 ትሬኒንግ 23ኛ ዙር 23ኛ ባች ትምህርት ለመጀመር ኦሪየንቴሽን ክላስ ኦክቶበር 18 9:30 AM ያደርጋል። ሌላኛው ክላስ ደግሞ አሁን ዘመኑ ግድ ያለውን ነገሮች ሁሉ ወደዛ ያመሩ ያለውን የአርቲፊሻል ኢንተለጀንስ AI ፍሉዌንሲ ፕሮግራም በየትኛውም ፊልድ ላይ ላለ በየትኛውም ፕሮፌሽን ላይ ላለ ሰው ደግሞ ኤአይን አውቆ ተረድቶ የሚያስፈልጉትን ቱሎች በእነሱ ለመስራት ለመጠቀም ስራው ላይም ሬሌቫንት ሆኖ ለመቀጠል እንዲያስችለው የተዘጋጀ ፕሮግራም እሱን ደግሞ ኦክቶበር 18 አገን በ12 PM ኦሪየንቴሽን ክላስ አለ። እነሱን ሁሉ እንድትሳተፉ ኤምኤንም ሶሉሽንስ ዌብሳይቱ ላይ ስክሪኑ ላይ በመታገኙት መመዝገብ እንደምትችሉ እናሳውቃችሁ እወዳለሁ። አመሰግናለሁ። ወደ ውይይታችን እንመለስ። ቅድም ያነሳሽው ነገር አለ። አንዳንዴ ግጭቶች ሲፈጠሩ እንደ ፌል እንዳደረገ ይታሰባል። ግን ያ ደግሞ የትዳር ህይወቱ ሁሌም ለአመታት አብረው ቢኖሩ እንኳን የማይቀር ነገር ነው እና ያንን የምናይበት መነጽርም ቢሆን እንደ አንዳንዴ አሁን ላይ በተለይ ፍቹን ያበዛው ብዬ አስባለሁኝና አንድ ሰው ጥሩ ትዳር ኖረው ማለት በቃ የተሳካ ነው ትዳሩ ብሎ ማለት ምንም ግጭት የሌለው ሁሌ ፍቅሬ ማሬ ተባብሎ መኖር ነው ወይስ ምንድነው? እዛ ጋር ሚስ ያደረግነው ነገር ካለ አንዳንዴ የኔ ትዳር በቃ ፌል ሁሌም እንጨቃጨቃለን ብሎ የሚያስብ ሰው ይኖራልና እዛ ላይ እስቲ የተወሰነ ነገር ብትይን ምንድነው ጤነኛ የሆነ አለመግባባት እና ሃንድል የሚደረግበት መንገድ ብለሽ ምትይው? ፍቅር ኮንፍሊክት ወይም ግጭት በየትኛውም ሪሌሽንሺፕ ውስጥ የማይቀር እንደውም ምን ይላሉ conflict is an opportunity to grow together ግጭት አብሮ ለማደግ እድል ነው። ስለዚህ ኮንፍሊክት ፍሪ ዞን አይደለም የምንኖረው ከግጭት ነፃ የሆነ ዞን ውስጥ አይደለም የምንኖረው አበፍጹም እንደዛ አይነት ኑሮ ውስጥ አይደለም የምንኖረው። እንኳን የእግዚአብሔር ቃል ምን ይላል? ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል ይላል። እንኳን ወደ አንድነት ለመምጣት ተጣብቆ ለመኖር ለመቀጠል እቅድ ያለው ሰው ቀርቶ በሩቅ የሚገናኝ ሰው በስንት ጊዜ የምትገናኘው ጓደኛሽ ጋር ልትጋጭ ትችላለሽ። ይሄ የአንድነቱ ፕሮሰስ ለመጋጨት እድሉ እጅግ ሰፊ ነው። ግጭት ያስደነግጣል። ብዙ ሰው አይወድም፣ ደስ አይልም። ግጭት ደስ አይልም።
ግጭት ግን አይቀሬ ነው። ግጭት ስናስተምር እንደውም አይቀሬ ብለን አይቀሬ ነው። ግን ግጭቱን እንዴት አንድ ላድርገው? እሱ ነው ዋናው። አዎ ግጭቶቻችን ካልቀሩ በቃ ይባላል አይደል? የማይቀረውን እንግዳ ወጥተህ ተቀበለው በቃ አይቀርም ይባላል በአገራችን። ስለዚህ የማይቀር ነገር ከሆነ እንዴት አንድ ላድርገው? እና በትዳር ውስጥ ግጭት የማይቀር ከሆነ እንዴት ነው አንድ ለምናደርገው? ግጭት ወደ ጠብ ሲያመራ ነው አደጋው። ግጭት ማለት የሐሳብ ልዩነት እኮ በቃ ሌላ ነገር የለም። እኔም ሐሳብ አለኝ ባለቤቴም ሐሳብ አለው። እነዛ ሐሳቦች ሲጋጩ ማለት ነው የኔ ይሁን ነው የሚያጋጨን እንጂ ባለቤቴም እኔም ለአንድ ቡድን ነው የምንኖረው፣ ለአንድ ቡድን ነው የምንኖረው። ስለዚህ ግጭት አይቀሬ ነው። መጣላት ግን አደገኛ ነው። መጣላት ወደ መጣላት የምንሄድበት ምክንያት ምንድነው? ፐርሰናላይዝ እናደርጋቸዋለን። የሐሳብ ልዩነታችንን እዛው ጋር ሐሳቡን ለመፍታት ዝግጁ አይደለንም። እንደዚህ አርገሻል አንቺ፣ እንደዚህ አርገሃል አንተ ስንባባል ግጭቶች ወዴት ያመራሉ? ወደ ጠብ፣ ወደ መጣላት ያመጣሉ። እሱ ከግጭት ያልፋል። ሐሳብና ልዩነት ግጭት የማይቀር ልዩነታቸው እስቲ ምንድነው? በደንብ አስረጀን። እዚህ ጋር ሁሉም ቤት ላይ ያለ ስለሆነ የሐሳብ ልዩነት ብዙ ጊዜ የሚያጋጩ ለምሳሌ በልጆች አስተዳደግ ላይ የተለያየ ሐሳብ ሊኖራቸው ይችላል። አንቺ ስልክ ለልጆች አይገባም ብለሽ ትያለሽ፣ ባልመን አለበት ብንሰጣቸው ይሄ ያላጋጭ ይችላል። ሐሳብ ነው። አንቺ እኮ አይገባሽም ብሎ ቢጀምር አለቀ ነገር ተበላሸ፣ ወደ ጸብ ሄደ፣ ሌላ ጉዳይ ሆነ። ስለዚህ ግጭቶቻችንን ፐርሰናላይዝ አናርጋቸው። ምንድነው ያጋጨን? የልጆቹ ጉዳይ ነው። ኦኬ ኢሹን ዲስከስ እናርገው። ያንቺም ጉዳይ አይደል፣ እኔም የባልሽም ጉዳይ አይደል። ግን ኢሹን ዲስከስ ነጥለን ኢሹ ዲስከስ ማድረግ አንችልም። ቶሎ ብሎ አንተ እንዲያልከው አንቺ እንዲያልከው መባባል ይቀናናል። ለግጭት ሐሳብን ዲስከስ ማድረግ በጣም መሰረታዊ ነገር። ሁለተኛው በየትኛውም ሪሌሽንሺፕ በትዳርም በምንነጋገርባቸው በምንኖርባቸው ነገር ባውንድሪ ቀይ መስመር በጣም ወሳኝ ነው። ጠይቁኛል እንዴ በባልና ሚስት መካከል ቀይ መስመር ያስፈልጋል እንዴ? አንድ አይደሉም እንዴ ይሉኛል። እንዴ እግዚአብሔር በሰውና በእግዚአብሔር መካከል ቀይ መስመር ካደረገ እንዴት ነው ሰውና ሰው መካከል ቀይ መስመር የማይሆነው? ቀይ መስመር ማለት የኔ መጨረሻ ያንቺ መጀመሪያ ማለት ነው። እዚህ ጋር ቀይ መስመር አለ። ስለዚህ እኔና አንቺ ስንነጋገር የሐሳብ ልዩነት ሊኖረን ይችላል እና እኔ በጣም አሳዝነሽ ሊሆን ይችላል፣ ጎርተሽ ሊሆን ይችላል። ግን አንቺ እኮ እንዲያርገሽኝ ብልሽ እሱ ቀይ መስመርሽን አለፍ፣ እቺን ቀይ መስመር አለፍኩ ማለት ነው። አንቺ ቀይ መስመር ገብቼ ማሳደግ ያለብን ህይወታችን ውስጥ ራሳችን ቀይ መስመር ውስጥ ሆነ ስሜታችንን መናገር መቻል። አዝኛለሁ፣ ባረክሽኝ ነገር አዝኛለሁ፣ እኔና ሳመሞኛል፣ አሞኛል፣ ጎርተሽኛል፣ የሆነው ነገር በቃ እኔን ጎርቶኛል፣ እነዚህ ነገሮች ጎዱኝ። ስቲል የት ነኝ ያለው? እኔ ውስጥ ነሽ። ኦኬ አንቺ ትራሪ ያለሽ እንጂ ንግግራችን ትሪገር የሚያደርገው የሚያስቆጣ ነገር ውስጥ አይገባም። አንቺ ባውንደሪ ውስጥ ግን ስገባ አንቺ እኮ እንዲህ አርገሽኝ ስል ኦሬዲ አንቺ የምትዘጋጀው ራስሽን ዲፌንድ ለማድረግ ነው፣ አልፌ ስለመጣ። ስለዚህ ኮንፍሊክት ለመፍታት ባውንደሪን ጠብቆ መነጋገር በጣም ወሳኝ ነው። መጨረሻው ቶን በተለይ እኛ ሴቶች እህቶች ቶናችን ከንግግራችን ይቀድማል። ስለዚህ ካልም እኔ ብዙ ሚዲያ ላይ እናገራለሁ። እናቴ አንድ ጊዜ ገና አግብቼ መውለድ እንደጀመርኩ ስለ ልጆች መቆጣት አነሳችና ቁጣሽን ማብረጃ አታደርጊያቸው፣ እሱ አይሰራም አለች። ተቆጥተሽ ልጆችሽን አትቅጪ አለች። እሱ አንቺ ነሽ ቁጣ መታበርጂ እንጂ እነሱ ጋር ምንም ስራ አይሰራም አለች። እናቴ ተቆጥታ ቀጣና ታቀም። ስለዚህ አንድ ጉዳይ ካላት ወደ ክፍል ነው ይዛን የምትገባው። በተረጋጋው መንፈስ ተረጋግተን ነው የምንነጋገረው።
ስለዚህ እሱ የሆነ እንደሆነ ለነገ ቅጣት ይሆናል አለች። ስትቀጭም ቅጣትሽን አስበሽ አንቺ ሳትቆጪ ቅጣትሽን መቅጣት ትችላለሽ። ውጤት የሚያመጣው እሱ ነው አለች። ሚኒንግ ቶንሽን ለውጪ ነው ለልጆቹ ቶንሽን ለውጪ ነውና ከባሎቻችንም ጋር ቶናችንን መለወጥ በጣም ወሳኝና አስፈላጊ ነገር ነው። ካልማርጎ መነጋገር ጥሩ ነው። ራስንም መፈተሽ ግጭት ውስጥ ሁሉ ጊዜ ተጎጂ ከመሆን ለራስ አዘንተኛ ከመሆን እኔስ ምን ምክንያት አለ የኔስ ምላሽ እንዴት ነበር ለተጎዳውበት ነገር በትዳር ውስጥ እኔስ ምን አረኩኝ ብሎ ራስን መጠየቅ በጣም ያስፈልጋል። ሁሉ ጊዜ ግጭትን ስናስብ ተበዳይነትን ነው የምናስበው፣ ግን በዳይነትም አለ። ትዳር ያንዱ ሰው ጥፋት ብቻ አይሆንም። ሁሉ ጊዜ አንዱ ቢያጠፋ ያኛው የሚሰጠው ምላሽ ዋና ነው። የሚያባብስ ምላሽ መስጠትና ነገሩን እንዲበርድ ማድረግ በጣም የተለያየ ነው። ስለዚህ ይሄንን በጣም ልናስበው ይገባል ብዬ አስባለሁ። ግጭትን ስናስብ የሚገርም ነው። በጣም ችላ የምንላቸው ምናልባትም አስፈላጊ ነው ብለን ማናስባቸውን ነገሮች ነው የመጣሽው። ጸቡንና ግጭቱን መለየት፣ መስመራችንን ጠብቀን ሳናልፍ ስሜታችንን መግለጽ፣ ቶናችንን ማየት፣ ችግሩ ያ ሰው ቢፈጥረው እንኳን የሚያባብስ ሳይሆን እኛ የምንወስደው ሪአክሽን ኤክስኪውዝ ሊሆነን አይችልም ማለት ነው። ሪስፖንድ ነው እንጂ ሪአክት ማድረግ የለብንም። የሚገርም ነው። ግን አንድ ማንሳት የምፈልገው ነገር ብዙ ጊዜ ትዳር ሲመሰረት የምናስበው ነገር አለ። መሳል የምንፈልገው አይደለ? በቃ የሆነ ከሙቪ የሚያየነው ይሁን ከየት የመጣም እንደሆነ አይገባኝም። በጣም የሰመረ የተረጋጋ፣ እሱ በየጊዜው አበባ አምጥቶ የሚሰጥ፣ እሷ ደግሞ እሱን ትኬር የምታረግ፣ በቃ ተጣምረው ሰላማዊ ሆነው የሚኖሩበትና ያ ፒክቸር ሰምሃው ሁላችንም ጋር በተወሰነ መልኩ አለ። ገና ከልጅነታችን ጀምሮ ከምንስለው ኦፍኮርስ ያደግንበት ቤትም ያየናቸውም ሰዎች ቅድም ስንጫወት ነበረ ከቀረጻ በፊት ምን ስለው ነገር አለ ስለ ትዳሩ። ያን ነገር እንዴት ነው ጤነኛ በሆነ መንገድ ግጭቶች ያሉበት እንደሆነ ማስረጽ የሚኖርብን? ሰው እንደዛ እንዲገባው ምንድነው መደረግ ያለበት? ሪያሊቲው ያ አይደለም የሚለው ነገር ያ አለመኖሩ በጣም ክፍተት እንደፈጠረ ስላሰብኩ ነው ደግሜ በደንብ በቃ ኤምፋሳይዝ እንድናደርግ የፈለኩት። ትልቁ የተጎዳንበት ነገር አዋቂ ነው ራሳችንን የምናደርገው። በትዳር ውስጥ አለማወቅን ማወቅ በጣም ትልቅ ነገር። እድሜ ገንዘብ ካለ በቃ አለቀ። ትዳር መጽሐፍ ቅዱስ ምን ይላል? ቤት በጥበብ ይሰራል በማስተዋል ይጸናል ይላል። በእውቀት ጓዳዎች ሁሉ በብዙ ሀብት ይሞላሉ ይላል። እውቀት ማስተዋል በጣም አስፈላጊ ነገር ነው። ሶዋት የሚሉ ሰዎች አሉ። ሶዋት አይደለም በመሰለኝ በደሳለኝ የምትኖሪበት አይደለም። የሆነ ያንቺ እናት አባት ሬፈረንሶችሽ አይደሉም። አሁን አንቺ ሌላ ትውልድ ነሽ። ስለዚህ ምንድነው ማሰብ ያስፈልጋል፣ ማወቅ ያስፈልጋል። ምንድነው እያረኩኝ ያለሁት ማለት ስታስቢው ራስሽን ዝም ብለሽ ስታስቢው እኔ ስለ ራሴ ምን አውቃለሁ? አላውቅም። ስለዚህ ምን እናርግ? የምናረገው ነገር እንማር፣ አለማወቃችንን እንወቅ። ትዳር በእውቀት ከሆነ ሁሉ ጊዜ እውቀት፣ ሁሉ ጊዜ ትምህርት ቤት፣ ሁሉ ጊዜ እውቀት። እናንተ በጣም እድለኞች ናችሁ። በጣም ብዙ ሪሶርስ ባለበት ዘመን ነው። እውነት ነው። በጣም ይሄው ጀሚሾ አንዱ ነው፣ አንዱ ሪሶርስ የለም። እኔ በጣም አስታውሳለሁ እኔና ባለቤቴ ተጋብተን ልጆች ወልደን እሺ እንዴት ነው ልጆች የሚያድጉት ብለን ጠይቀናል። ማን ነው የሚያስተምረን? የለም። ብዙ። ስለዚህ አየን በቃ ሪሶርስ የለም። ራሳችንን ያለ ነው
በቃ ራሳችንን ያለ ገባን ማለት ነው ስለዚህ እንደሚያስፈልግ ራሱ ማሰባችሁ በዛ ጊዜ በጣም ስላስገረመኝ ነው አሁን በዚህ ሰዓት ሪሶርስ በተትረፈረፈበት ሰዓት እንኳን ለሱ እንደማያስፈልገው የሚያስብ ብዙ ሰው አለ እሱን ማለት ነው አለማወቅን ማወቅ ማለት አለማወቅን ማወቅ ማለት እሱ ነው ማለት አሁን አንቺ አንድ ሲዝን አልፈሻል አግብተሻል የሆነ ከመውለድሽ በፊት ያለው ሲዝን አልፏል አሁን ልጆች እያሳደግሽ ነው እዚህ ጋር ስለኋላው ሲዝንሽ መጣቂው ነገር አለ ቻሌንጆች ነበሩ ዴፊኒትሊ ቻሌንጆች ነበሩ ፕሬግናንሲ ላይ ቻሌንጅ አዎ ቻሌንጅ አለ ብዙ ተጋጭተሻል ብዙ ልጆች እያሳደግ ችግር አለ ኦፍ ኮርስ ቻሌንጅ አለ ፍርሃት የለሽም አለሽ ስጋት የለሽም አዎ ስለነጋት ታስቢም አስባለሁ ይሄ ሁሉ ያንን የመጣሽው እዚህ ጋር ስትደርሺ ኔክስት ሌቭል ልጆች ትምህርት ቤት ይገባሉ ምንድነው የሚጠብቀኝ ቻሌንጅ በልጆቹ መካከል ያለው ቻሌንጅ የሚጠብቀኝ እነሱ ትምህርት ቤት ሲገቡ እና ባሌ የሚገጥመን ቻሌንጅ ምንድነው ዩኒት ራስሽን ማዘጋጀት አለበት ቻሌንጁን መቅደም ማለት ነው ዕውቀት ማለት ነው እውነት ነው ቻሌንጁን ሳትደርሽበት መቅደም ራስሽን ማዘጋጀት ማለት ነው ግን ፎከስድ አይደለንም ኢንቴንሽናል አይደለንም ማለት ትኩረት ሰተን ትዳሪ ምን ይመስላል በቃ ከተገባልሽ ከተወለደ ላይፍስ ጎ ነው በቃ ህይወት ይቀጥላል እንጂ ቆም ብሎ ይሄ ትዳር እየሄደ ነው ጥሩ ሄዷል አንዳንዱ ትዳር ቆሞ ሰዎቹ አሉ የሚነቃነቁ ግን ፖዝ አርወዋል በምንም ነገር ኮሙኒኬት ያደርጉ አታያቸው አይገናኙ ይሄ ልጆቻቸው መጠየቅ ብቻ ነው ምንም ሌላ እነሱ መጠየቅ ያስፈልግሽ 7-8 አመት ልጆች የአንድም ቤተሰብ የት ጋር እንዳለ ክሊር ይሆናል በደንብ የት ጋር እንዳለ ይሄ እዚህ ጋር ናቸው ለማለት ያሳይሻል በቃ ግልጽ ነው እና አለማወቃችንን አውቀን አለ ብዙ ሪሶርስ አለ መጽሐፍ ማንበብ አለ በጣም ብዙ መጽሐፎች አሉ አሁን ብዙ አማርኛ መጽሐፍቶች ይጻፋሉ እውነት ነው አሁን ብዙ መጽሐፍት አንቺም አለሽ ምን ተካታቸው አለ 3 መጽሐፍ ጽፈናል 3 መጽሐፍ ጽፈናል እና የግድ ራሳችንን ማስተማር አስፈላጊ ነው በቃ ራሳችንን አውቀን እንደጨረስን አናስብ በቃ ይሄ በእውቀት ሁሉ ቀን በእውቀት የሚኖርበት ቻሌንጁ ሲመጣ ከምንደናገር በቃ አዌርነሱ ይኖራል ሌላው ይቀር ራሳችንን እናንቃ ራሳችንን እናዘጋጅ እና ይሄ ነው ቻሌንጃችን በጣም ትልቅ ነገር ነው እንግዲህ ሁሉም ሰው እንዲወስደው መፈልገው ነገር ነው ሚያበቃ አይደለም እኔ ይሄን ያህል አመት ኖር ያለሁና ተፈጥሮዬ ሴት ስለሆንኩ ሚስት ነኝ ሆንኩኝ ብቁ ነኝ ብሎ ማለት አይደለምና ራሳችን ላይ እንስራ ሚለውን በደንብ ወስጃለሁኝ እንደው አንዳንዴ ቀጥሎ ምን ላነሳልሽ ፈለኩ መሰለሽ ካቆየ ትዳር ከተመሰረተ በኋላ ልጆች ይመጣሉ አንዳንድ ትዳሮች ላይ ወዲያው ትዳሩ እንደተመሰረተ አብረው እንኳን ትንሽ ጊዜ ሳይቆዩ ወዲያው ልጅ ይመጣል ግን ሬዲ ይሆናሉ ደስተኛ ይሆናሉ ያንንም ከፈጣሪ የሚመጣ ነገር ነው ግን በሆነ መልኩ ደግሞ ትዳሩ ላይ በጣም ተጽዕኖ ሲፈጥርበት ደግሞ ታያለሽ ምክንያቱም ሴቷ መታልፍበት ፔን አለ ፕሬግናንሲው ላይ ወንዱም ደግሞ ያንን እሷን ትሪት ማድረግ ወይ ደከመኝ ይላል ወይ ራሱን ያላዘጋጀው ታሪክ ነው ሳይንሱንም ካለመረዳት በዛ ፕሮሰስ ውስጥ በመታልፍበት ጊዜ ሁለቱ እንዲየት በቃ ትዳሩ እየተሰነጠቀ የተለያዩ ይሄዳል አንድ የሚያደርጋቸው ነገር ገና መንገድ ላይ ያለ ማለት ነው ልጁ እየመጣና እዛ ላይ ያለን መረዳት ምን መሆን አለበት እንዴት ነው ሃንድል መደረግ ያለበት ልጆች ሲመጡ ለትዳሩ መሰንጠቅ ምክንያት መሆን አለባቸው ወይ ያ እንዳይሆንስ ምንድነው ማድረግ ያለባቸው ባለትዳሮቹ ቅድም እንዳልኩሽ ሲዝናል ሰው ህይወቱ ሲዝናል አሁን ሳትወልጂ የነበርሽበት ጊዜ አለ አሁን ልጅ ወለድሽበት ጊዜ አለ ይሄ ሁለቱም ማይገናኝ ሲዝን በቃ ማይገናኝ ሲዝን ስለዚህ እዚህ ጋር ሆነሽ ያንን መመኘት ማይቻል ነገር በቃ አንዳንድ ጊዜ ልጆች ወልደን በቃ ልጆች የሌሉበት ጊዜ የነበረው ላይፍ እንፈልጋለን የለም እንደዛ አይነት ላይ ግን እንዴት አድርገን ይሄንን ላይፍ ኢንጆይ እናርገው የሚገርምሽ በጣም አጭር ነው
ልጆች ማሳደግ ጊዜ በጣም አጭር ግን አይመስልም ድካሙ እኛ በብዙ ሰፖርት ነው ያሳደግነው በርግጥ ድካሙ ምኑ ስታዩ ሩቅ ይመስላል ግን በጣም ማሳውሰው የመጀመሪያ ልጃችን ሴቷ ናት ያገባችውና ልክ ቤተክርስቲያን ደርሰን ይዘናት እኔና ባለቤቴ ስንገባ ወደ ቤተክርስቲያን ድንገት የመጀመሪያ ዴኬር ያወሰድኳት ቀን ትዝ አለኝ እና እዚህ ጋር ነው እንዲያልኩ እንደዚህ አጭር ነው አጭር ያልቃል እንዲህ ይሆናል በጣም ሁሉ ጊዜ የልጆቼ አራቱም ያገቡ ቀን የልጅነታቸውን ቀን አስተዋውሻለሁ ለካ ያልቃል ዋው ያለንን ሲዝን ዋይዝሊ ኢንጆይ እናርገው በቃ አለ ሌላ ቀን አለኝ ሌላ ጊዜ አለኝ 18 አመት በቃ ከዛ በኋላ በቂ ጊዜ አለሽ 18 አመት ነው ልጆችሽ ካንቺ ጋር የሚኖሩት ሎዱ እየቀነሰ ቢመ ይሄ ዴይሊ ጉልበት የሚፈልገው ነገር እየቀነሰ ኢሞሽናል የሆነው ነገር እየጨመረ ይመጣል ስራ ያለበት ነገር ይመጣል ቦንዴጁን መፍጠር ይመጣል ይሄ እንዳልኩሽ ኢንቴንሽናሊ ሆን ብለን የምንሰራው የምናየው ነገር ስለሆነ ማለት ነው ስለዚህ ያለንበትን ሲዝን ስናቀው ኢንጆይ እናርገው ድጋም አለ ኦፍ ኮርስ ድጋም አለ ሳይደከም ምን ነገር ይገኛል ልጅ 9 ወር መሸከም ቀላል ነው አድካሚ ነው ግን ደስ ያለሽ ትጨርሻለሽ አንዳንድ ቀንም ስትነጫነጪ አንዳንድ ቀንም ሲከፋሽ አንዳንድ ቀንም ስታለቅሺ አንዳንድ ቀንም ሲርብሽ አንዳንድ ቀንም አልበላም ስትይ ያልቃል 9 ወር ሲዝን ነው እውነት ነው እርግዝናው እንኳን የሚያልፍ አይመስልም አዎ በቃ የመጨረሻዎቹ እንትን ሳምንታት ደግሞ በጣም ነው የሚረዝሙት ግን ያልቃል መንገዱ ግን እሱ ነው አንዳንድ ማንፈልጋቸው መንገዶች አሉ የተፈጥሮ መንገዶች ምናልፈባቸው የማይቀር ነው ግን እያመሰገንን እግዚአብሔርን እያመሰገንን ምን ሄድ ሰዎች ማለት በጣም ብዙ ሰዎች ብዙ ወገኖቻችን በብዙ ልጆች ህመም የሚቸገሩ አሉ በጣም ብዙ ልጅ በማጣት የሚያዝን ሰው አለ እነዚህ ሁሉ ባሉበት ደግሞ እንደዚህ አይነት ነገር ጊዜ አጣን ብሎ መነጫነጭ እግዚአብሔርንም ያሳዝናል ላለ ሲዝን እግዚአብሔርን ማመስገን ያቀራረበናል በቤታችን ያለው ፈሪሃ እግዚአብሔር እሱ ነው የሚያቀራረበን ልባችን ውጭ ያለውን ነገር የሚመኝ ብቻ ከሆነ ልንቀራረብ አንችልም ቃቁዬ እጅግ በጣም አመሰግናለሁኝ እስካሁን ለነበረን ቆይታ ተመልካቾቻችን በጣም ብዙ የወደዳችሁት የተማራችሁበት ፕሮግራም እንደሆነ አምናለሁኝ ቀጣይ ደግሞ ምንወያያቸው እንደዚሁ በየቤታችን በየትዳራችን ልንሰራቸው ልናደርጋቸው ህይወታችንን የተሻለ ሊያደርጉ የሚችሉ ሐሳቦች በሁለተኛው ክፍል ቀጣይ ሳምንት ይዘንላችሁ እንመጣ ይሆናል አብራችሁን ስለነበራችሁ በጣም እናመሰግናለን ቀጣይ ሳምንት ጠብቁን መልካም ጊዜ